ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። በሸዋ ጠቅላይ ግዛት አሳምነው ዕዝ በሚያስተዳድራቸው አካባቢዎች ሁሉ አገዛዙ በሰሞኑ ህዝባዊ ቅቡልነት ማጣት ብስጭት ውስጥ በመግባቱ በሸዋ ከተሞችና ወረዳዎች የምርጫ ቲያትሩ የከሸፈበት በመሆኑ ህዝብን ወደ ማሸበርም ተሸጋግረዋል። በምንጃር ሸንኮራ ወረዳ በተደረገ ውጊያ ያገዛዙ ኃይል ከፍተኛ ጉዳትም አስተናግዷል። በሶስት አቅጣጫ ቤተ አምሃራ ምኒልክ ዕዝ 104ኛ ኮርን ለመክበብ የተንቀሳቀሰው ኃይል ተመቶ ተመለሰ። በተሰራ ልዩ ኦፕሬሽን 11 የሚሊሻ አባላት ሲማረኩ አንድ ያገዛዙ 112ኛ አየር ወለድ ክፍለ ጦር አባል ዘመናዊ ስናይፐር በመያዝ የራስ አበበ አረጋይ ክፍለ ጦርም ተቀላቅሏል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በሸዋ ጠቅላይ ግዛት አሳምነው ዕዝ በሚያስተዳድራቸው አካባቢዎች ሁሉ አገዛዙ በሰሞኑ ህዝባዊ ቅቡልነት ማጣት ብስጭት ውስጥ በመግባቱ በሸዋ ከተሞችና ወረዳዎች የምርጫ ቲያትሩ የከሸፈበት በመሆኑ ህዝብን ወደ ማሸበርም ተሸጋግረዋል። መንገዶች ሁሉ ተዘግተው ህዝባዊ ቁጣዎችም ተነስተዋል። ገበያዎቹ ተበትነው መናኸሪያዎች ዝግ ሆነው ውለዋል። ከአዲስ አበባ ደብረ ብርሃን፣ ሸዋሮቢት፣ ምንጃር፣ አረርቲ፣ መርሃቤቴ፣ ዓለም ከተማ፣ በይፋት፣ አንጾኪያና አጣዬ በመንዝ ቀጠናና በሌሎች ወረዳዎች ተመሳሳይ እንቅስቃሴዎችን በማገድ በበቀል ሹፌሮችንም በማሰር ህዝባችንን በማንገላታትና በማሰር የበቀል በትሩን እየሰነዘረ መሆኑም ታውቋል። ነገር ግን ከዚህ መሰል እኩይ ተግባራቸው የማይፋቱ እንደሆኑ ብናቅም የህዝባችንን ዕለታዊም ሆነ ዘላቂ መብትና ህልውና ለማስከበር በአገዛዙ ሰራዊትና ካድሬ ላይ ከወትሮው የበለጠ እርምጃችን ይቀጥላል ሲሉም የግንባር መረጃዎችም ምንጭ ጠቅሰዋል። ለዚህም በአንዳንድ ወረዳዎች ህዝቡ ጥያቄው ወደ ቁጣ በመቀየር ፋኖ ለህልውናችንና ለአማራ ነጻነት የሚታገል በመሆኑ የድርጅታችንን የአማራ ፋኖ ብሔራዊ ንቅናቄን ትዕዛዝ ስላከበርን እና ያገዛዙን የምርጫ ድራማ ባለመታደማችን ባለመምረጣችን ከክልል እስከ ወረዳ መንግስቱን ያጣው አገዛዝና አስፈጻሚ ካድሬዎች መክረው ያደረጉት እንደሆነም ገልጸዋል። በዚህ ድርጊታቸውም መንገድ መገልገያ ተቋማትና አምቡላንስ ሳይቀርም ስለተዘጉ ህመምተኞች ዛሬ ለከፋ አደጋም ተጋልጠዋልም ሲሉም የዜና ምንጮቻችን ጠቅሰዋል። በምንጃር ሸንኮራ ወረዳ በተደረገ ውጊያ ያገዛዙ ኃይል ከፍተኛ ጉዳትም አስተናግዷል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ በሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ኮር ነበልባል ክፍለ ጦርና በአባት አርበኞች ጦር በትናንትናው ዕለት በነበረ ከፍተኛ የደፈጣ ጥቃት በአገዛዙ ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱንም የኮሩ የህዝብ ግንኙነት ክፍልም አስታውቋል። ይህ የተሳካ ኦፕሬሽን የተፈጸመው በምርጫ ማንግስት ከቀኑ 10 ሰዓት ከ15 ጀምሮ እስከ ምሽቱ 1 ሰዓት ከ30 ሰዓት ድረስ ለረጅም ሰዓታት በቆየ ከባድ ውጊያም ሲሆን በውጊያውም በአገዛዙ ኃይል ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረስም ተችሏል። ይህ ወታደራዊ እርምጃ የተወሰደው በአሞራ ቤት ቀበሌ መልካ ጅሉ የምርጫ ጣቢያ የተሰበሰበውን የምርጫ ኮረጆ ይዞ ሲመለስ በነበረው የብልጽግና ጥምር ጦር ላይ እንደሆነም ገልጿል። የተወሰደውን
እርምጃ በከሰም ሁለተኛ ኮር የነበልባል ክፍለ ጦር ሻለቃ ፋኖችና በአባት አርበኛ ፋኖች ጥምረት የተከናወነ ሲሆን ጥቃቱ የተፈጸመው በጨሌ ቀበሌ ልዩ ስማቸው ጅምድ እና አጉጭ በተባሉ አካባቢዎች ላይ በተደረገ ተቀናጀ የደፈጣ ውጊያ ነው። ለሰዓታት በቆየው የተኩስ ልውውጥም በአገዛዙ ጥምር ጦር ላይ ከፍተኛ ጉዳት በመድረሱ በውር ድንበር ሽፋን በመሰጣጣት አስክሬኑን ሳይሰበስብ የወጣ ቢሆንም የፋኖ ኃይል ላይ ግን ምንም አይነት ጉዳትም አልደረሰም። ዜናውን ያደረሰን የኮሩ የህዝብ ግንኙነት ክፍል ነው። በሶስት አቅጣጫ ቤተ አምሐራ ምኒልክ ዕዝ 104ኛ ኮርን ለመክበብ የተንቀሳቀሰው ኃይል ተመቶ ተመለሰ። በደቡብ ወሎ ዞን ከደላንታ ከኩታበር እና ከግሸን በሶስት አቅጣጫ የአማራ ፋኖ ብሔራዊ ንቅናቄ ቤተ አምሐራ ምኒልክ ዕዝ 104ኛ ኮር 23ኛ እና 24ኛ ክፍለ ጦሮችን ለመክበብ የተንቀሳቀሰው የብልጽግና 3 ጥምር ጦር በአናብስቶቹ የምኒልክ ልጆችም ተደምስሷል። ከደላንታ በ3 ኦራል ዙ 23 እና መድፍ ጭኖ ወደ ጎሽ ሜዳ ከኩታበር ወደ ተሬና ተለያዩ ግሸን አቅጣጫ በተመሳሳይ መካናይዝ ታጅቦ ተኩስ የከፈተው የብልጽግና ሰራዊት ከባድ ምትም ደርሶበታል። በተመሳሳይ ከግሸን የተነሳው የጥላት የብልጽግና ኃይል የማያዳግም እርምጃ የተወሰደበት ከግሸን ተራራ ላይ ተሰቅሎ ቆሟል። በእነዚህ 3 አቅጣጫዎች የጥላት ኃይል ጭኖ የመጣው ኃይል አብዛኛውን ተመቶበት ቁስለኛውንም ሳያነሳ ወደ ኋላውም ተመልሷል። በዚህ አውደ ውጊያ የብልጽግና ጥምር ጦር ሙትና ቁስለኛውን እያዝረከረከ የተበተነ ሲሆን የፋኖ ኃይልም እግር በእግር እየተከታተለ ደቼ እያበላው ይገኛል። አውደ ውጊያው የቀጠለ ሲሆን 3 ተሳቢ ማዳበሪያ በፋኖ ኃይሎችም ተማርኮ ለማህበረሰቡም ተሰራጭቷል። የፋኖን ምት መቋቋም ያቃተው የብልጽግና ጥምር ጦር በደመነፍስም መድፍ እያስወነጨፈ በንጹሃን ላይ ጉዳትም አድርሷል። ውጊያው አሁንም የቀጠለ በመሆኑ ዝርዝር ጉዳዩንም እንደደረሰን የምናቀርብ ይሆናል። በተሰራ ልዩ ኦፕሬሽን 11 የሚሊሻ አባላት ሲማረኩ አንድ ያገዛዙ 112ኛ አየር ወለድ ክፍለ ጦር አባል ዘመናዊ ስናይፐር በመያዝ የራስ አበበ አረጋይ ክፍለ ጦርም ተቀላቅሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመርሃ ቤቴ አውራጃ ሬማ ከተማ ዙሪያ በአገዛዙ ቅጥረኛ ሰራዊት ላይ በተቀናጀ መልኩ የተጠና እርምጃ እየወሰደ ሲሆን የአጼ ዳዊት ክፍለ ጦር የፋኖ ሰራዊትም ትላንት አመሻሹን ባደረጉት ልዩ ኦፕሬሽን 9 የሚሊሻ አባላትን በክፍለ ጦሩ ታደለ ጠና ሻለቃ ሲማረኩ 2 የሚሊሻ አባላትም ለፋኖ እጃቸውን ሰጥተዋል። በጥቅሉ ያገዛዙ ቀኝ እጅ በመሆን ሲያገለግሉ የነበሩ 11 የሚሊሻ አባላትን ከብልጽግናው ጥምር ጦር ትዕዛዝ ውጪ ማድረግም ተችሏል። ይህ በእንዲህ እንዳለም የብልጽግናው 112ኛ አየር ወለድ ክፍለ ጦር 4ኛ ሻለቃ አባል የሆነው 10 አለቃ ገመቹ ፈይሳ የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ አካል የሆነው የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን አንድ ዘመናዊ ስናይፐር ከነሙሉ ትጥቁን በመያዝ ፋኖን ተቀላቅሏል። ግንቦት 26 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ የ106ኛ ኮር 22ኛ ክፍለ ጦር ክንዱ በአሻግሬ ሻለቃ በተደረገ ደፈጣ በርካታ የጥላት ሰራዊት ሙትና ቁስለኛም ተደርጓል። ከጋሸናና ፍላቂት በዙ 23 ታጅቦ ሬሽን ሊቀባበል በመጣ የጥላት ሰራዊት ላይ መቄት ወረዳ አንቺም ኪዳነ ምሕረት ከተባለ ቦታ ላይ በክንዱ አሻግሬ ሻለቃ በተደረገ ደፈጣ ከ7 በላይ ሲደመሰሱ በርካቶች ቁስለኛ ተደርገዋል። ጋሸና ጤና ጣቢያ የገቡ ሲሆን ሬሽን አጅቦ የመጣው ዙ 23 በፋኖች በተተኮሰ ብሬን ተመቶ ከጥቅም ውጭ ሲደረግ ጥላት ያለ የሌለውን ኃይል ተጠቅሞ የተመታውንም ዙ 23 እና ሙት አስከሬኑን አንስቶ ወደ ጋሸናም ፈርጥጧል። በቀኝ አዝማች ጨለፍ ተስፋው እየማሉ ጠላትን ምድር ላይ የሚያነጥፉት የመቄቶቹ አናብስቶች ሞት የጠራውን የብርሃኑን ጁላን ስልብ ሰራዊት በመጣበት ቋንቋ ያነጋገሩት ሲሆን የጥላትን ሰራዊት ቅስም የሚሰብር የደፈጣ ጥቃትን ሙሉ በሙሉ የአሸናፊነት አቅም ማጥቃትም ተችሏል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።